አይቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስኪ የሙአዝን ቅጥፈት ውሸት ሰምተን እንምጣ። ቤቱን ሊያስገባኝ ነው የፈለገው። ምክንያቱም አላህ ላይ ተማምኑ ሳይሆን የተማመናቸው ሰዎች አሉና ይመስለኛል። ያው እንደ እህታችን አሲያ አስገብቶ እኔ ፋራ ነኝ እንደፈለገ ሚውት እያደረገ ሊቀጠቅጥ ፈልጎ ስለሆነ ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወቶቹ እንድሞች እንደምን አላችሁ? በያላችሁበት የአላህ ረህመትና እዝነት አይለያችሁ ኢንሻአላህ። ይህ ወገናችን ይቀጥፋል፣ ይዋሻል ማለት ነው። ቢያንስ እንደው ተከታይ አለ። ያው መቼም ያው የምታራምደው ቢዲአ ቢሆንም የምታራምደው ሽርክ ቢሆንም ያንኑ ደግሞ ሽርክህንና ቢዲአህን ደግሞ የሚከተል ተከታይ አለ። ተከታዮች ቢያንስ እንደው ያፍሩብኛል እንኳን ብለህ ትንሽ አታፍርም? ትንሽ ስትዋሽ ቀጠሮ ያስከው እንጥሪ ያቀርብልሃለሁ። በዚህ አጋጣሚ ፊት ለፊት አንተም ቤት መምጣት እችላለሁ፣ እኔም ቤት ወይ ቤትህ እመጣለሁኝ ወይ በቤቴ ትመጣለህ ነው እንጂ ያልከው። አለዛ በፖስት አንተም በቤትህ እኔም በቤቴ ሆነን እናወራለን የሚል ቀጠሮ አልነበረም የሰጠኸው ለሙቢ ማለት ነው። ግን እንደምትዋረድ ታውቀዋለህ። ሰዎችን ታምኖ እኔን ሚውት እያደረገ ሊቀጠቅጠኝ አልክ። እሱና አንተ ብቻ እንድትወያዩ ነው እሱ ጥሪ ያደረገልህ እንጂ ሌላ ሰው እንኳን ራሱ አልገባም ነበር እየጠበቀ በነበረበት ሰዓት ማለት ነው። ግን እንደምትዋረድ ራስህ ህሊና ያውቀዋል። ምክንያቱም ይዘህ የመጣኸው ጥመት ነው፣ ይዘህ የመጣኸው ፈሳድ ነው፣ ይዘህ የመጣኸው ሐቅን አይደለም የምታራምደው ጥመት እንዲሆነ። ስለዚህ እንደምትዋረድ ታውቀዋለህ። ሚውት አደረገህም አላደረገህም የምታወራው ሐቅ የለህም፣ የምታወራው እውነት የለህም። ምክንያቱም ኢቭን እንኳን ራሱ እንደው ለቁርአን ክብር ካለህ ትላለህ ማለት ነው። እናንተ አስለ ለቁርአን ክብር አላችሁ? ለቁርአን ክብር ቢኖራችሁ እኮ አላህ ሱብሓነሁ ወተዓላ ራሱን የገለጸበትን ማንነቱን አጽድቃችሁ ታልፉ ነበር። ወላኪን ግን እናንተ ቁርአንን እያጣመማችሁ በቃ እንደፈለጋችሁ አቅላችሁ በተመቻችሁ መልኩ የምትፈስሩ ግለሰቦች ናችሁ እናንተ ማለት ነው። ስለዚህ አትዋሽ ማለት ነው። እንደው ትንሽ ስትዋሽ እኛ እናቀዋለን የእናንተ ውሸትና የእናንተን ሁኔታ እናቀዋለን። በዑለሞች ላይ መዋሸት፣ በኡስታዞች ላይ መዋሸት፣ በቁርአን ላይ በሐዲስ ላይ ሐታ በነብዩ ሰለላሁ ዐለይሂ ወሰለም ላይ ስትዋሹ የማታፍሩ ግለሰቦች እንደሆናችሁ ወላሂ እናቃችኋለን። ግን ቢያንስ ለተከታዮች እንኳን ራሱ እንደው ከውሸት ብትቆጠብ የተሻለ ነው። ምክንያቱም ተከታይን ስለማታውቅ ማለት ነው። እንግዲህ እንደሰማችሁት ነው። ሐቀኛ ቢሆን ኖሮ 4000 ሰው ሲጠብቀው ይመጣ ነበር። ቪዲዮን ሼር አድርጉት። ሰላም አለይኩም።